እዚህ አጥፍቻለሁ በጣም ይቅርታ ያው ከዚህም በኋላ ከዚህ በላይ ፕራንክ ላደርግ ስለምችል ተዘጋጅ እለዋለሁ አይ እንደዛ እንኳን አለ ጥሌ የባሰ ፕራንክ አረጋለሁ ተዘጋጁ ብላ ነበር ዛሬ ብሩኬ ስፖርት ቤት በዚህ መልኩ እየተዘጋጀ ነው እናንተ ትንሽ ልጅ ሆነ እኮ ብሩክ ምን አስብ ነው ላሌር ነው ሰው እኮ ነኝ ይሰማኛል ይሄን ያክል ቂመኛ ነህ ማለት ነው ቂመኝነት ነው እንዴ አንተ ፕራንክ ስታደርገኝ እንደዚህ ሁኝ ያቃል መሪያ ቀን ፍፄ የመጣበት ቪዲዮ የዚህ ፕራንክ ላይ ነው እዚህ ፕራንክ ላይ አለ 4 ቀን ነው 3 ቀን ብሩኬ ፕራንክ ተደርጎ ፍፄ አፍቅር ያለው ብለሃይ የትኛው አደገኛ ፕራንክ አድርጌሽ ነው ኧረ እባክህ እስቲ የትኛውን አለ እንደዚህ ሁላ ተደርጎ ያቃል ዩቲዩብ አለም ቡቡዬ እንግዲህ እዛ ሰዓት ለዩቲዩብ አለም የመጀመሪያው ነበር ፕራንክም ቪዲዮም ሁሉም ነገር እንደምታዩት ማለት ነው ቡቡ ማለት ነው እኔ እስቲ ቤተሰቦች ዩቲዩብ ላይ የቆያችሁ ሰዎች ካላችሁ እንደዚህ አይነት ፕራንክ አይታችሁ ታውቃላችሁ ጥያቄ ልጠይቃችሁ ነት አይ ቡቡ የዋነቱን አያችሁ ልጠይቃችሁ እንደዚህ የ3 ቀን ፕራንክ አለ ወይ አላውቅም ከአንድ 3-4 ቀን ሃይሚ ልቀቀው ባለቀውስ ምን አያችኋት አይደለ የዚህ ቀን ነው የ3 ቀን ነው የ4 ቀን ፕራንክ አድርጋ ያዛን ሰዓት ማለት ነው ያጨለለችን ከዛ በኋላማ በቃ እኮ ተለማመድን በቃ ሁሉም ነገር እኮ ተግባባን አሁን ደግሞ ጭራሽ ትዝትብናለች ማለት ነው ቅመሟ ማለት ነው ብቻ ግን በተከታታይ ብቻ ግን ሁለታችሁም ቻናላችሁ 350 እና 300 ስለገባ በጣም ነው ደስ ያለን እኛ የጨረቃ ፋሚሊዎች ማለት ነው ውድ ቤተሰቦቻችን እና ማለት ነው ዛሬ ብሩኬ ስፖርት ቤት ነው ያለው እናንተ ብሩኬ ትንሽ ልጅ ሆነ እንዴ አይበቃም እንዴ አንተ ሰርገኛ ለመሆን ሱፍ እንዳትፈሪ ነው አይደል ሱፍ ነው አዎ ሸንቀጥ ምናምን እንደዛ አይ ወደ ሃይሚ ግማሹን እያዟዟረ ነው ሃይሚ ወፈርኩ ብላለች በቀደም እሷን ይቻለች እኔ አይደለም ያልኩት ቤተሰብ ብቻ ለማንኛውም ትንሽ ልጅ ሆኗል ብሩኬ ማለት ነው ዛሬ ስፖርት ቤት ነው ያለው ዛሬ ማለት ነው ሞታል እና ዛሬ የመጣሁበት ጉዳይ ምን መሰላችሁ ስለ ብሩክና ስለ ሃይሚ ላወራ አይደለም ነገር ግን ብሩኪ እንደዚህ ነው በቃ 300 ሺህ ለመግባት ጡንቻዬ እያለ ያሳየ ነው እነዛ ይሄ እንዴት ነው የሆነ በጣም በቃ ውጥርጥር ሚሉት አልባር እንደዛ እንደነዛ እንዳትሆን ብሩኬ በስማ እንደነዛ ከሆነ ሳለቀለን ጉዳትን ፈላ ላይን ራሱ ይዘጉኛል እንደዚህ የሆነ በቃ የሆነ እጃቸው ውጥር ብሎ ምናምን ነገር የሆነ ቸስታቸው እንዲታይ የሆነ ቆን የሚሉ ወንዶች አሉ አይደል እናንተ ከሰማችሁኝ እንዳትቀየሙኝ ስለማልወድ ነው እንደዛ ማለት ነው ጋይስ እንደዚህ በቃ ኮስተር ስልጥን እንዳልተ በቃ አሁን በአጋጣሚ ያው የካፕኬት ልብስ የምታለብሱት በጣም ነው ማደንቃችሁ እና አለባበስ ማለት ነው በተግባር ለብሰው ትመጣለህ አንድ ቀን እኔ በራቁት አፍራለሁ እሺ ጋይስ እና ብቻ ዛሬ የመጣሁበት ጉዳይ ምን መሰላችሁ ማለት ነው ዛሬ የመጣሁበት ነገር ያው ለብሩክና ለሃይሚ በዚህ መልኩ ነው የገለጽኩላቸው ዛሬ የመጣሁት ግን ማለት ነው ሩታ እንግዲህ እንደምናያት ከሩታ በኋላ በጣም ብዙ ካፕሎች የየራሳቸውን ኑሮ የየራሳቸውን ዘቤ እየኖሩ እዚህ ደርሰዋል ሩታ ግን ያው አብርሽ ጋር ስትሄድ በየዋህነትም ይሁን በምንም ብቻ በሉት ያው አብርሃም ጋር በሰዓቱ አልቅሳም ሆነ ምንም ሆነ ያው አፍቅራውም ሆነ ብቻ ልፈምስም ሆነ ቪዲዮም ለመስራትም ብዙ ውጣ ውረዶች አሉ ብቻ አቅሟን አሳይታ ያው ሚዲያው ላይም ተወዳጅ ሆና በዚህ ቀጥላለች ከየተም ቢቀጥሉ ቡታጅራ ላይ በዚህ ልክ ወጣቱ እንዲታወቅ ያደረገችው ሩታ ናት ዛሬ ላይ ግን ሩታ ማለት ራስሽን ተከተሻል አይንሽን ባይንሽ አይተሻል ለምንድነው ከዚህ በፊት አብርሃም እንደዛ እየለመነሽ ልታረቅሽ ሲልሽ አራስ ቤት ሆነሽ መተሽ ጠይቀሽ ወርቅ ሲያረግልሽ ያ ሁሉ ሲያረግ ከዛ በኋላ ለምንድነው ግን የሰው ሆይ ታምሰሙ ሴቶቹ ግን ቆይ እኔ ያልገባኝ ነገር ከዛ ደሞስ የመጀመሪያው እንደዛ ተንከባከቦ ሳያሳድግልሽ የሁለተኛው ልጅ ማርገዝ በምንድነው በቆይ ሲቀጥል ደግሞ ሄርሜላ ወዷት ነው አፍቅሯት ነው እንዶ እኛ እኮ ድራማ ነው ይያልን ዝም ብለን እናያቸዋለን ታዲያ ደግሞ አንቺ የምታለቅሽው ምንድነው በዚህ ልክ የምታለቅሽው ዶላርም እኮ ያስለቅሳል ግን ደግሞ አንዳንድ ጊዜ ቦታ ሲስት ይደብራል ስለዚህ ለምንድነው እድሜ ልኳን የምታለቅሰው ለምን ራስሽን አታስከብሪም ተመጀመሪያው ራስሽን ሳታስከብሪ አብረሽ ጠፋሽ ብዙ ነገር ሆንሽ በስነ ስርዓት እንኳን እንደው ሌላው ቀርቶ እዚህ ዱባይ ላይ መጣ ተሰረገች ተባለ ሆይታ የቤተሰብ ክብር እንኳን ሳታሳይ እሺ ይሁን ተጋባሽ ወለድሽ አለፈ ከዛ በኋላ ግን ባለቤትሽ ስልጥን ብሎ ስትር ብሎ አንቺን ካልያዘሽ
በራስሽ እየሰራሽ ለምን በራሷ አትኖርም? ምን ትፈልጋለች? አብርሃም ጋር የራሷን ማታረገው ከሆነ የማይፈልጋት ከሆነ ሲጀመር ወንድ ልጅ ሌላ ሴት ከጎኑ ቆማ በዛ ልክ ጭኗን እያሳየች ጭኗን እያገላበጠች እንደዛ እያቀፈችው እየሳመችው እንዴ ድራማ ቢሆንም እኮ ገደብ አለው። ይሄ ሁሉ ስቴፕ ሲያልፍ ዝም ብላ ቆይታ አሁን እናቴ በእጅ ያዙት መዳም ምንድነው የሚባል ነገር አለ። የሩታ ከሊወሊ ያለ እዛች ጋር ሄዶ ተጠመጠመ። በእርግጥ ያችም ልጅ አላት። ግን ልጁ አባት ይኖር የልጁ አባት አይኖር የማውቀው ነገር የለም። ግን ልጅ አላት ሲሉ ሰምቻለሁ። ግን ሄርሜላ በዛ ልክ እሱን ማጓጓት እሱን ማማለል እሱን ምናምን እንዲህ ወንድ ልጅ እኮ ነው ምንም ቢሆን ምን እኔ እኮ ቡታጅራዎች ግራ ነው የምታጋቡኝ። የምሬ ነው በጣም እኔ ወደፊት ብሩኬ እንዳይበላሽ እየፈራው ነው። እናንተን እያዩ እነ ብሩክ ተቀይረዋል ብዙ ነገር አሁን ላይ ራሱ ማለት ነው። አሁን ራሱ ይቅርታ አድርጉልኝና የራቁትን ፎቶ የሚፖስተው እኔ አይመቸኝም። ይቅርታ አድርጉልኝ እኔ እንጃ አላቅም። መብቱን መጋፋት አልፈልግም። ምክንያቱም እስካሁን ድረስ በቃ ሀይሚና ብሩኬ ከቡታጅራ ምንም መስመር አላለፉም። በቃ በስነ ስርዓት ያሉ ሰዎች ናቸው። የሆነ ነገርም ጀምረው አቆሙ ሲባሉ ያቆማሉ። አብርሃም እኮ ሽምጥ እኮ ነው የሚሄደው። ሰው አያዳምጥም። ተመልካች ነሽ ምንድነሽ ምናምን አያዳምጥም። ግን እይታቸው ያው ነው። ሰብስክራይበር 4 ምናምን አለው። ግን የሚታየው 250 150 ነው። ምን ነው ጥቅሙ ታዲያ? ቆይ የሰው ልጅ የሚያየውን ነገር የሚያስደስት ካልሆነ ምን ነው ጥቅሙ? ማለት ለምን ከኦዲየንስ ጋር አይግባቡም? እኔ አሁን አንዳንድ ጊዜ አሁን ሃይሚና ብሩኬ ይሄ የጀመሩት አሁን እያረገዘች ምናምን የተባለበት ፓርት ልክ እንደሱ ነበር ሊሄድ የነበረው። አንዳንዴ ጨረቃዎች ትለያላችሁ። አስቁማችኋቸው ነው እንደዚህ ብሎ 3 ወር ምናምን ብለው ዝም ያሉት እንጂ ሊሄዱበት ነበረ። ጋይስ አንዳንድ ጊዜ በቃ ለወጣት የሚጠቅም ነገር አስተምሩ። ምንድነው ወጣ ያለ ነገር እውነት ወጣ ያለ ነገር ሲሰሩ አታሽቃብጡላቸው። የምሬን ነው። ለሃይሚም ሆነ ለብሩኬም ሆነ ፈምስናም ገንዘብም ሁሉም በጊዜው ነው የሚሆነው። የምሬን ነው። እናንተ ተመልካቻችሁን እንዳስለመዳችሁ ነው። ተመልካቻችሁ ውሸት ካስለመዳችሁት ሁሌም የእናንተን ውሸት ነው እንጂ እውነትን አምጥቶ ሲሰራላችሁ አትፈልጉም። ስለዚህ ሃይሚና ብሩኬ እውነተኛ ዩቲዩበር ናችሁ። መስመር አትሳቱ። እስካሁን አልሳታችሁም፣ ግን አንዳንዴ ትሞክራላችሁ። ስለዚህ የኛ ውድ ቤተሰቦች እንደውም አንዳንድ ኦዲየንሶች የጨረቃ ፋሚሊ ሩታ ለምንድን ነው በዚህ ልክ የምታለቅሰው ብለው የሆነ መስመር ለማስያዝ እየሞከራችሁ ነው። ሰምቻለሁ አንዳንድ ቦታ እንደ ሴት የተሰማቸው ሰዎች ማለት ነው። እና እኛ ስለ ሩታ ብለነው ሳይቶን ዝም ብለነዋል። በቃ ስራን የያዙት ይስሩ ብለን ዝም ብለናል። ግን ደግሞ ስታለቅስ እንዴ ሰውስ ምን ይላል? ከባድ ነው። ስለዚህ አንዳንዴ ለህዝብ የሚሆን ነገር መስራት ጥሩ ነገር ነው። ብሩኬና ሃይሚ እንዳትለወጡ መስመር እንዳትስቱ ነው እኔ መልእክቴ። እና ከፍፄ ጋር ደግሞ የጀመረችው ሃይሚ ፕራንክ ነው። እንዴት ጓደኛው ጋር ከአንድ ፔንሲዮን እንዴት ፊቱ ልብስ ታወልቃለች ምናምን ብዙ ኮታት እያወራችሁ ነው። ተውት፣ እሱን እርሱት። ሃይሚ ፕራንክ ማድረግ ከፈለገች ማለት ነው ያንን ፕራንኩን ብቻ ነው እንጂ የምታየው ሌላ ነገር እንዲህ ነው ምናምን ሌላ ነገር አታስብም። በኋላ ነው ጥፋት መስሎም ከታያት በኋላ ነው እንጂ የምታስበው መጀመሪያ ላይ አታስበውም። እንደምታዩት እሱን ለማሳመን ነበር በጣም እየጣረች የነበረችው። ለዛም ነው ገብቷቸዋል አይደለ? እንጂ ፍፄ ደግሞ ፍቅሯት አይደለም አሁን አውቆ ነው እንደዛ ነገር እያደረገ ያለው። ከዚህ በፊት ደብረ ዘይት እኮ በጥፊ መተዋለች። እንዴት እንደረሳው ያን ጥፊ አላቅም። አብሬሽ ልደር ብሏት ማለት ነው ጋይስ። እና ደግሞ ያን ያክል ከብሩኬ ጋር ዲቴል በጣም ቅርብ እንደሆኑ ስለምታቅ ነው በዛ ልክ ቀርበው ፔንሲዮን ውስጥ እንደዛ ሆና ፕራንክ ልታረግ ያሰበችው። ለዛ ነው እንደ ወንድሜ ነው ማይብላለች። ለዛ ነው እንጂ ሌላ ምንም አዲስ ነገር ኖሮት አይደለም። ኦሬዲ ይቋጫል ብለን ተስፋ እናደርጋለን። እንዳታንዛዙት ፍፄ ማለት ነው። ምን ዘው እንደሚመጡ በአሁኑ ባላቅም እንግዲህ የተረዳሁት እኔ እንደዛ ነው። ምክንያቱም ከዚህ በፊትም እንደዚህ አይነት ጥያቄ ነበር መግቢያ ላይ አድርጌላቸዋለሁ። ብሩክና ሃይሚ የ3 ቀን 4 ቀን ፕራንክ ሲደረጉ እንዴት እንደነበሩ የዛኔ ነው በቃ ፕራንክ ከሃይሚ ሁሉም ሰው የለመደው ማለት ነው። እና ያው መቆየት ደጉ እዚህ ጋር ደረሰን። የነገን ደግሞ ፈጣሪ ያውቃል። ቤተሰቦች እናመሰግናለን። ባይ